ባለፈው ሳምንት ያየነው እግዚአብሔር ታማኝ አምላክ ነው የሚል ነው ያየነው። እግዚአብሔር ታማኝ አምላክ ነው የሚለውን አይተን ዛሬ ደግሞ እግዚአብሔር ፈራጅና ዳኛ ነው የሚል ልናይ ነው ማለት ነው። እግዚአብሔር ፈራጅና ዳኛ ነው። ባለፈው ሳምንት ልክ ከዚህ ተነጋግረን ስወርድ ወንድሜ አንድነት አንድ ነገር አለ። በጣም እኮ ነው እንደው እየቸኮልክ የምትሄደው አንዱ ርዕስ ለሁለት ለሶስት ሳምንት እንኳን ይሆናል እና ብዙ ነው ኮንቴንቱ ብዙ ነው በውስጡ ያለው ግን በጣም ራሽ ያደረክ ነው ያለው አለና በዛም እንኳን ነጋገረኝ። እኔም ይገባኛል። ለምሳሌ አንደኛው አሁን ባለፈው ሳምንት ያየነው ለአራት ሳምንት ብንማረው የእግዚአብሔርን ታማኝነት ምክንያቱም መጽሐፍ ቅዱስ የሚለው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እምነት ታዲያ ከየት ይመጣል? ከመስማት ነው አይደል? ማንን እንስማ? ዜና፣ ፖለቲካ፣ ግጭት ወይ ምን ሰምተን ነው የምናምነው? ብዙ ነገሮች ሰምተን እንታወካለን አይደል? ብዙ ነገሮች ሰምተን እንረበሻለን። የእግዚአብሔርን ቃል ብቻ ሰምተን ነው እምነት ክሬት ልናደርግ የምንችል። የጥሩ መሪዎች ፕሬዝዳንቶች ንግግር ብንሰማ ዝም ብሎ የኑሮ ተስፋ ክሬት እናደርግ ወይ ዴቨሎፕ እናደርግ ይሆናል እንጂ እምነትን ዴቨሎፕ ማድረግ አንችልም። እምነት የሚመጣው ከሚታመነው አምላክ ከእግዚአብሔር አፍ የወጣውን ቃል ስንሰማ። ለዚህ ነው የቤተክርስቲያን ወይ የመጽሐፍ ቅዱስ ትምህርት በጣም ለነፍሳችን ጠቃሚ ነው ከየትኞቹም ኒውሶች በላይ ብለን የምንለው። በሰማነው ቁጥር እምነት ውስጣችን እያደገ ይሄዳል። ያ ከእግዚአብሔር ጋር ያለን ግንኙነት እንዲያምር ያደርገዋል። አስተሰንታም ደግሞ በዚህ ጭልምልም ባለ ምድር ውስጥ እምነታችን በርትቶ ጠላትን አሸንፈን የተያዘብንን አስለቅቀን በረከታችንን ለመውረስ እድል እናገኛለን። ተሰውሳላችሁ ኢያሱና ካሌብ ዘኍልቍ ምዕራፍ 13 14 ላይ በጣም አስደናቂ ታሪክ ነው። ያ ታሪክ 12 ሰላዮች ተላኩ። ከ12ቱ 10ሩ የአካባቢውን ወሬ ነው ሰምተው የመጡት። እነዛ ረጃጅም የኤናቅ ሰዎች የነሱን ወሬ በአመት ምን ያክል እንደሚያመርቱ፣ የወይኑ ዘለላ ምን እንደሚያክል፣ እርሻው ምን እንደሚያክል ደግሞ ስለሰዎቹም ሰሙ። ረጃጅሞች፣ ትልልቆች፣ ፈርጠም ያሉ የማይፈሩ ደፋሮች፣ ጦረኞች ይሄንን በሙሉ ሰብስበው ነው አስሮቹ የመጡት። ምክንያቱም የእግዚአብሔር ቃል ልባቸው አልነበረ። ኢያሱና ካሌብ ደግሞ እንደነዚህ እንዳስሮቹ በደንብ ተመልክተዋል፣ አይተዋል። ግን እነሱ ልብ ውስጥ የነበረው የማቃል ነበር። የማቃል ነበር የእግዚአብሔር ቃል። ያዩት እኩል ነው፣ የኖሩት እኩል ነው፣ የተነፈሱት አየር እኩል ነው፣ ቁርስም ምሳም ራትም የበሉት እኩል ነው፣ የሄዱበት መንገድ ተመሳሳይ ነው። ግን እነዚህ ሁለት ሰዎች ውስጥ የነበረው እምነት በእግዚአብሔር ቃል ላይ ተደግፈው ስለነበር አይ እግዚአብሔር እንደተናገረ ያወርሰናል። እነዛኞቹ ደግሞ እግዚአብሔር ቢናገርም ይሄ ነገር የሚሆን አይደለም፣ የኤናቅ ልጆች ትልልቆች ናቸው፣ እኛ በእነሱ ፊት እንዳንበጣንን ኢምንትነን፣ ስለዚህ እንመለስ፣ እነ ሙሴ ሊያስጨርሱን ነው ብለው ነው ያሉት። እግዚአብሔር ይህንን ከማደሪያው ሆኖ ሰማ። ምዕራፍ 14 ላይ ዘኍልቍ በጣም ይገርመኛል። በድንኳናችሁ ሆናችሁ የምታወሩትን ሰማሁ። የኔን ቃል አልሰማችሁም፣ የሰማችሁት የምድሪቱን ቃል ነው። ያወራቻችሁ ምድሪቱ ናት፣ ያወራችሁ አገሩ ነው። እናንተን የሰበካችሁ አሜሪካ ነው፣ የሰበካችሁ አፍሪካ ነው፣ የሰበኳችሁ መሪዎቻችሁ ናችሁ። የኔን ስብከት አልሰማችሁም፣ የኔን ቃል አላደመጣችሁም። ስለዚህ ሁላችሁም በድንኳናችሁ ታጉረመርማላችሁ። እንዳወራችሁት እንዳጉረመረማችሁት እንደዚሁ አደርግባችኋለሁ። ባሪያዬ ካሌብና ኢያሱ ግን የኔን ቃል ሰምተዋል። ጠላቶቻችን እንደ እንጀራ ይሆኑልናል፣ እግዚአብሔር ያወርሰናል ብለዋል። እነርሱን ከአዲሱ ትውልድ ጋር አወርሳቸዋለሁ፣ ሌሎቻችሁ ግን አለቃል ደን አለቀ። ምንም ቢለምኑ ይመስለኛል፣ ምንም ቢማጸኑ አዞረ እግዚአብሔር ፊቱ። ምክንያቱም በቃሉ ቀልዳው
አንዳንድ ጊዜ ፈራለሁ፣ በጣም ፈራለሁ። ስለ ብዙዎቻችሁ ፈራለሁ፣ ስለ ብዙ ሰዎች ፈራለሁ። በዚህ ዘመን የእግዚአብሔር ቃል በብዙ አቅጣጫ ተዘጋጅቶ ያለ ለቃሉ ትኩረት ስለማይሰጡ ወገኖች በጣም እፈራለሁ። ሌላ ዳኛ የለውም፣ እግዚአብሔር ቃሉ ብቻ ነው ዳኛ። ሌላ እኛን ማሸነፊያ መሞገቻ ወይ መውቀሻ ወይ ማሳመሪያ ወይ መስሪያ መሳሪያ የለውም፣ ቃሉ ብቻ ነው። ከቃሉ ጋር ጊዜ ካልወሰድን ሁለት ጆሮ ከውስጥ አለን፣ ሁለት ጆሮ ከውስጥ አለን። በአራቱም ጆሮቻችን ይሄንን ቃል ካልሰማን ወየው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አለ። ዛሬ የምንመለከተው ርዕስ ነው። እውነት ነው፣ አብ ልጁን በጣም ይወደዋል። አብ ልጁን በጣም ስለሚወደው ፍርድን ሁሉ ለወልድ ለልጁ ሰጥቶታል። ስለዚህ አብ በአንድ ሰው ላይ እንኳን አይፈርድም፣ ፍርድን በሙሉ ለኔ ሰጥቶኛል። ግን እኔ ደግሞ በማንም ላይ አልፈርድም ማለት። እኔ የነገርኳችሁ ቃል ግን በእናንተ ላይ ይፈርድባችኋል። ያኔማጭ ይሄ ቃል ይፈርድባችኋል። ምን ያክል አነበባችሁኝ? ምን ያክል ተግባር ላይ ዋላችሁኝ? ምን ያክል ከኔ ጋር ዲቮሽን ወሰዳችሁ? ምን ያክል የኔ ቃል እያለ የሰው ቋንቋ፣ ያዛጦን ቋንቋ፣ የዓለም ቋንቋ ያንን ስትናገሩ የኖራችሁት ብሎ ቃሉ ለፍርድ የሚመጣበት ጊዜ አለ። ኤኒዌይስ ትኩረት አድርገን በእግዚአብሔር ቃል ላይ ልባችንን ብንጥል በእውነት ከዚህ ዘመን እናመልጣለን፣ ከችግሮቻችን ሁሉ እናመልጣለን። አምላካችንን ደስ እናሰኛለን። ክብር ለጌታ ይሁን። ዛሬ የምንመለከተው እግዚአብሔር ፈራጅ ነው የሚለው አንደኛውን የእግዚአብሔርን ባህሪ ነው። እስካሁን ያየነው አለ። ከዚህ በኋላ የምንመለከተው እግዚአብሔር አምላካችን ፈራጅ ነው፣ ዳኛ ነው፣ ዳኝነት በሱ እጅ ነው፣ ፍርድ በሱ እጅ ነው ብለን ስለ አምላካችን ስለ እግዚአብሔር ዳኛ መሆን ወይ ደግሞ ፈራጅነት እንነጋገራለን። እንግዲህ አማርኛው ቃልም የእንግሊዘኛው ቃልም እንደሱ ይወራረሳል። ዳኛ ካለ ዳኝነት አለ፣ ፍርድ ካለ ፈራጅ አለ አይደል? ችሎት ካለ ችሎቱ ላይ የሚቀመጥ አንድ ወሳኝ ሰው ይኖራል አይደል? ወሳኝ መዶሻ የያዘ ማለት ነው፣ አለቃ የሆነ አለ። ያንን መዶሻውን የያዘው ጌታ እርሱ ዳኛ ይባላል። የሚሰጠው ደግሞ ብይን እሱ ጃጅመንት ነው የሚባለው፣ ፍርድ ይባላል። ስለዚህ እግዚአብሔር ይፈርዳል። በእርግጥ አይኑ እንዳየች ጆሮ እንደሰማች አይበይንም፣ እግዚአብሔር ግን ይፈርዳል። በምን ይፈርዳል እግዚአብሔር? ልብና ኩላሊትን መዝኖ ይፈርዳል። ውስጣችንን አይቶ ይፈርዳል። ዝንባሌያችን፣ ሞቲቫችን፣ አካሄዳችን፣ ልባችን ያረፈበትን ነገር ተመልክቶ ለምን እንዳደረግነው አይቶ እግዚአብሔር ይፈርዳል። ለዚህ የሚሆነን ሰፊ ርዕስ ነው፣ እሱን እንመለከታለን። በተለይ በዚህ ዘመን ውስጥ ብዙ አይወራም የእግዚአብሔር ፈራጅነት። እንደውም ሰዎች ራሳቸው ፈርደው ራሳቸው በይነው መገላገል ነው የሚፈልጉት። እግዚአብሔር ግን እንደሱ አላለም። ፍርድ የኔ ነው የሚል። በቀልም ከሆነ ደግሞ በቀል የማን ነው? የኔ ነው። እንደውም መጽሐፍ ቅዱስ የሚናገረው በማንም ላይ ምን አትበሉ፣ አትፍረዱ፣ ፈራጅ በደጅ ቆሟል፣ በማንም ላይ አትፍረዱ ይላል። ይሄንን በጣም ጠበቅ ሲያደርገው ሐዋርያው ጳውሎስ እንኳን በሌላው ሰው ላይ በራሴ ላይ እንኳን መፍረድ አልችልም ይላል። በራሴ ላይ ምክንያቱም እኔ በዋጋ ተገዝቻለሁ፣ እኔ አይደለሁም፣ እኔ እግዚአብሔር ስለሆንኩኝ በእኔ ላይ የሚፈርድ እርሱ ነው፣ እንኳን በሌሎቹ ላይ ልፈርድ በራሴ ላይ አልፈርድም ይላል። ስለዚህ ስለ ዳኝነት፣ ስለ ዳኛ፣ ስለ ፍርድ፣ ስለ ፈራጅነት ስንነጋገር ዙፋኑ ላይ የምናስቀምጠው ጌታ አለን። ለሱ እንዲጠቅሙን ጥቂት ክፍሎችን እንመለከታለን። እነዚህ ጥቂት ክፍሎች የምንመለከታቸው እንዲረዱን ነው፣ እንዲያግዙን ብለን ነው። መዝሙር 58 ቁጥር 11 ላይ ያለውን ክፍል በእግሮቻችን ተነስተን ቆመን ብናነበው ከዛ በኋላ ቁጭ እንላለን። ግን በስብከት መካከል ላይ ነው ጸሎታችን የሚመጣው፣ ብዙ ጊዜ መንደርደሪያ የሆነ ግን ተመልሰን ቶሎ ቁጭ እንላለን። መዝሙር 58 ቁጥር 11 ስክሪኑ ላይ ያለልን ምን ብለን እናነበው? ድምጽ ካላችሁ። ሰዎችን በእርግጥ ለጻድቃን ብድራት ተቀምጦላቸዋል፣ በእውነት በምድር ላይ የሚፈርድ አምላክ አለ ይላል። ሰዎች ሲገለጥላቸው የሚሉት ምንድነው?
አለ ለጻድቃን ብድራት ተቀምጧል። በእውነት በምድር ላይ የሚፈርድ አምላክ አለ። የሚፈርድ አምላክ አለ በዙፋን። ክብር ለጌታ ይሁን። የሚፈርድ አምላክ በዙፋኑ ላይ አለ። አጭር ጸሎት እንጸልይ። እግዚአብሔር አባትና አምላካችን እጅግ አድርገን እናመሰግንሃለን። ክብርም ልዕልናም ሞገስም ከበሬታም ላንተ ነው የሚሰጠው። ለታላቁ ጌታ ለኃያሉ አምላክ በሁሉ ላይ ለምትበይነው፣ በሁሉ ላይ ለምትፈርደው፣ ሁሉንም ፍርድ ጠቅልለህ ለያዝከው፣ በዙፋን ላይ ለተቀመጥከው አክብሮታችንን በፊትህ ጌታ ሆይ ምስጋናችንን ደግሞ በአንተ ፊት እናቀርባለን። ክብር ላንተ ይሁን ጌታ አምላካችን። ፈራጅ እንደሚፈራ እንደሚከበር እንደዚሁ ደግሞ እንድንፈራህ እንድናከብርህ መንፈስን አፍስስልን። ፈሪሃ እግዚአብሔር መንፈስ ስጠን። አክባሪዎች እንድንሆን ጌታ ሆይ አንተን ብቻ የምንፈራ እንድንሆን ጸጋን አብዛል። ኑሮን ከምንፈራው ይልቅ፣ ችግርን፣ ረሃብን፣ መከራን ከምንፈራው ይልቅ፣ ሞትንም ከምንፈራው ይልቅ፣ ሰዎችንም ኃያላንም ብርቶች ነን የሚሉትንም ጠላቶች የሆኑትንም ከምንፈራ ይልቅ አንተን እንድንፈራ ጸጋን አብዛልን። ጌታ ሆይ ፈሪሃ እግዚአብሔር መንፈስ በልባችን አሳድርልን። ጌታ አምላኬ ሆይ ለስምህ የሚንቀጠቀጥ ልብ ስጠን። ለቃልህ የሚንቀጠቀጥ ልብ ስጠን። ለአምላክነትህ የሚሰግድ ጉልበትና ልብ ስጠን። ጌትነትህን አውቀን ጌታ ሆይ በምድር ዘመናችን አንተን በላያችን ላይ አንግሰን መኖር የምንችልበትን ጸጋ አብዛልን። ከመዳፈር ህይወት አድነን። ችላ ከማለት ህይወት አድነን። ይህንን በሰማይና በምድር ፊት የተገለጠውን ዙፋንህን እያየን እየተማርን እየተረዳን እንደማያውቁ መሃይሞች እንዳንሆን እርዳን። አንዷ ቃል ውስጣችንን ሰርስራ እንድትገባ፣ አንዱ ንግግር በላያችን ላይ ጌታ ሆይ ለካሌብና ለኢያሱ እንደከበደባቸው ለኛም እንዲከብድብን፣ እንዲገዛው ህይወታችን እንዲቆጣጠር፣ ነገራችንን ሁሉ ላንተ ድምጽ ላንተ ቃል እንድናስገዛ በኢየሱስ ክርስቶስ ስም እርዳን። ደግሞ ሁሉን የምትፈርድ ጌታ በጊዜው በምድር ላይ ስለምትፈርድ ሁሉን ጉዳያችንን ላንተ እናስረክባለን። በኢየሱስ ክርስቶስ ስም ክብር ላንተ ይሁን። አሜን። እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ይባርካችሁ። ተባረኩ። ይህንን ሐሳብ ስናይ ብዙ ነገሮችን አብረን እንመለከታለን። ዛሬ እንደውም አስቤ የነበረው አንድ ወረቀት እንደው ብሰጥ ባዶ ወረቀትና በኋላ ኮኔክት ባደርግ ብዬ አስቤ ነበር። ኤኒዌይስ በሐሳብ ደረጃ ነው፣ ግን እስቲ ለራሳችሁ ማስታወሻ ደብተራችሁ ላይ ጻፉ። ይሄን ያክል ትንሽ መግቢያ ተናግሬያለሁ። በእርግጥ ይሄን ሳታገኙት አትቀሩም። መጽሐፍ ቅዱሳችሁን አንብባችሁ ከሆነ ከቨር ቱ ከቨር ወይ ደግሞ የተወሰነውን ፓርት አንብባችሁ ከሆነ ወይ ደጋግማችሁ አንብባችሁ ከሆነ እንግዲህ ሁላችንም ደረጃ የተለያየ ነው። አንብባችሁት ከሆነ ስለ እግዚአብሔር ምን የሚለው ሚዛን ደፍቶታ ያላችሁ ጥያቄ ነው። የትኛውን ሚዛን የሚደፋው? ምሕረቱ። እሺ ጻፉ። ምሕረቱ። ኦኬ። ሌሎቻችሁስ? ኦኬ። ታጋሽነቱ፣ ምሕረቱ። ኦኬ ኦኬ። ፍቅሩ። ኦኬ ያ አይ ነው። ሁላችንም ይሄን እንደምንል አውቃለሁ። ሁላችንም ይሄን እንደምንል አውቃለሁ። ግን እውነት አይደለም። እሱ እውነት አይደለም። ስለ ምሕረቱ፣ ስለ ፍቅሩ፣ ስለ ቸርነቱ፣ ስለ ደግነቱ መጽሐፍ ቅዱስ የሚያወራው ከ10 እስከ 15% ብቻ ነው። የለም የሚናገረው ስለ ፍርድ፣ ስለ ቁጣ፣ ስለ ቅጣት ነው የሚናገረው። ከቅርብ ዓመታት ወዲህ በዓለማችን ላይ ወንጌል እየተበከለ መጽሐፍ ቅዱስ እየተበረዘ ለሰው እንደሚመች እየተደረገ እየተሰበከ ስለመጣ ያ የፍርድ ነገር እግዚአብሔር የሚቆጣው ነገር ተትቷል። አይሰበክም። እንደ 17ኛው ክፍለ ዘመን እንደ 16ኛው
ወይ እንደ 19ኛው ክፍለ ዘመን መጀመሪያ አካባቢ አይሰበክም። እንደውም እነዚህ ሜንላይን ቸርች የሚባሉትም ራሳቸው በዚህ ትምህርት እስከሚወሰዱ ድረስ God is love የሚለው አየሩ ሞልቶታል። ግን በመጽሐፍ ቅዱሳችን ውስጥ እግዚአብሔር ፍቅር ነው የሚለውን ፈልጋችሁ የምታገኙት በጣም ትንሽ ቦታ ነው። በአምስቱ የሕግ መጽሐፍ ውስጥ አንድ ቦታ ብቻ ነው የምናገኘው፣ ዘዳግም ላይ የለም ሌላ ቦታ። በታሪክ መጽሐፍ ውስጥ ከመሳፍንት ወይ ጀምራችሁ እስከ መኃልየ ዘሰሎሞን ቴንክ ዩ ጌታ እግዚአብሔር ያክብርልን እስከዛ ድረስ ብትፈልጉ አንድም ቦታ ስለ እግዚአብሔር ፍቅር የለም። ነቢያት ላይ የምናገኘው ኤርምያስ 31 ላይ ብቻ ነው የለም። ወደ ወንጌል ብንመጣ ዮሐንስ ወንጌል ላይ ብቻ ነው የምናገኘው ሌላ የለም። የጌታችን የኢየሱስ ክርስቶስ ስብከት ወየውላችሁ ነው። የመጥምቁ ዮሐንስ ስብከት ወየውላችሁ ነው። የነ ጳውሎስ ስብከት ተጠንቀቁ ነው። የራእይ መጽሐፍ ንስሐ ግቡ ነው። ከዛ ውጪ የለም። ዮሐንስ በተለየ ሁኔታ በአንደኛ መልእክቱ ምዕራፍ 4 ላይ እግዚአብሔር ፍቅር ነው የሚል ነግሮናል። that is his character። ባለፈው እኛ የተማርነው እግዚአብሔር ፍቅር ነው የሚለው የሱን ካራክተር አንደኛው ካራክተሩ ነው እንጂ እግዚአብሔር አይዲያ በሙሉ እሱ ነው ማለት አይደለም። ስለ ማስጠንቀቅ፣ ስለ ንስሐ፣ ስለ ቁጣ ካያችሁ ግን በጣም ብዙ ቦታ ነው የምታገኙት። እኛ ግን ይሄን ሁሉ ያነበብን እንኳን እግዚአብሔርን መፍራት አልቻልንም። በጣም ይገርም። ይሄ ሁሉ እየተነበበ ከዳር እስከ ዳር መጽሐፍ ቅዱስ ይሄን እየተናገረ የወንጌል ዋነኛ መልእክት ንስሐ ግቡ ነው፣ ተመለሱ ነው። ይሄ ሁሉ እንኳን እየተባለ እግዚአብሔርን መፍራት ብዙ የለም። ስለዚህ እንዴት ነው መጽሐፍ ቅዱሳችን በምን መልኩ ነው? እኔ እግዚአብሔርን አመሰግናለሁ ይሄንን ለእናንተ ሳልናገር እንደው የሆነ ነገር ቢሆን አዘን ነበር ምን ነው በነገርኳቸው ብዬ፣ ግን ጌታ ድሉን ሰጥቶኛልና በእናንተ ጆሮ ይሄን መናገር ፈልጋለሁ። አንዳንድ ጊዜ ለማጥበቅ ሌጋሊዝም የሚባል የህግ አክራሪነት የሚመስል ድረስ ካታጎራይዝ እንደረጋለን። ባካችሁ ንስሐ እንግባ፣ ባካችሁ ህይወታችን ይስተካከል፣ የተሳሳተ መንገድ ነው የምንሄደው ብለን ስንል ከኋላ ያለው ደግሞ አሁን ያለው ትውልድ እባክህ እግዚአብሔር የጸጋ አምላክ ነው ምንም አይልህም፣ በቃ ድነሃል፣ ጽፈዋል፣ አንድ ጊዜ መዝግበዋል፣ ዶንት ወሪ እሱ ሰው መሰለህ እንዴ በሚል በዛ ሀገሩን አየሩን ስለሞላው ይሄንን እውነት የሚናገሩ ሰዎች ብዙ ቦታ የላቸውም አውቃለሁ። የትም ሀገር ቢሆን ግን እውነቱ እሱ አይደለም። እስቲ አንድ መጽሐፍ ዘዳግም 28ን ሲክፈል ዘዳግም 28 ብዙ ቁጥር ነው ያለው። አይ ቲንክ 68 ቁጥር ነው ያለው። ይሄ ክፍል በጣም የሚወደድ ክፍል ነው። ሬሾን ነው ሰድ ከ68ቱ ቁጥር 14 ቁጥር ብቻ ነው ባርካለሁ፣ ሰጣለሁ፣ ራስ ትሆናለህ፣ ጅራት አትሆንም፣ ታበድራለህ፣ አትበደርም፣ በስትወጣ ብሩክ ነህ፣ ስትገባ ብሩክ ነህ የሚለው እሱ ብቻ ነው አይደል? ስንት ቁጥር? 14 ከ68 ላይ 14 ሲቀደስ ነው 44 54 ኦኬ። ሌላው የሚያወራው ግን ምንድነው? መርገም ነው። አንዳንዶቻችን ነው ማንበብ አንፈልግም አይደል? ያንን ክፍል እስከ 14 አንበብ ከዛ በኋላ እንዘለዋል አንፈልግም። ግን ይሄንን ቃሌን ባትሰማ ትእዛዜን ባታደርግ መልካም ነገር ሳደርግብህ ደስ እንዳለኝ እንዲሁ ይሄን ክፋት ሳመጣብህ ደግሞ ደስ ይለኛል። ደስ እያለኝ ነው ይሄንን ማረግብህ ነው፣ እየከፋኝ አይደል። ስቀጣ ወይ ደግሞ ይሄን ነገር በላይ ላይ ሳመጣ
በስያለ አንበቡት በዚህች እንኳን ባንዷ ምዕራፍ ውስጥ ምናየው ይሄን ነው እንዳልኳችሁ ዘዳግም አንድ ቦታ ብቻ ነው እኔ ስለወደድኳችሁ እናንተ በቁጥር ብዙ ስለሆናችሁ አይደለም ጻድቃን ስለሆናችሁ አይደለም የመረጥኳችሁ እኮ ስለወደድኳችሁ ነው የሚል ስለ ፍቅር የሚናገር አንድ ቦታ ብቻ ነው ያለው ብያቸዋለሁ ሌላ ቦታ ላይ የለም ሁሉ ጋር የሚናገረው ሲና ተራራ ላይ ወጥቶ የሚናገረው ህዝቤ ከሆናችሁ ከኔ ጋር መኖር ከፈለጋችሁ እኔ ያዘጋጀሁላችሁ መውረስ ከፈለጋችሁ ይሄንንና ያንን አድርጉ ሙሴንም አሸክሞ የሚሰጠው ትእዛዝ ይሄ ነው ካህኑ ይሄን ያድርግ ህዝቡ ይሄን ያድርግ ወንዱ ይሄን ያድርግ ሴቱ ይሄን ያድርግ ልጆች ይሄን ያድርጉ ሚስቶች ይሄን ያድርጉ ባሎች ይሄን ያድርጉ አድርጉ ይሄን ሳናደርግ ብንገኝስ ይሄ ነው የሚሆነው ስለዚህ መጽሐፍ ቅዱሳችንን ምናይበት እይታ ትንሽ መስተካከል ያለበት ይመስለኛል የእግዚአብሔር ቃል አይወላገድም ቀጥ ያለ ነው አይደል የኛ መንገድ ነው የሚወላገደው ይወጣል ይገባል ይወጣል ይገባል ይጋጫል የእግዚአብሔር ቃል ግን ሁሉ ጊዜ ካኖናይዝ ነው ጥሩ ማስመሪያ ያ የተሰመረው ማስመሪያ ወይ ደግሞ መስመር ማንንም ወደዚህ ሊያንሸራትተው አይችልም ማንንም ወደዛ ሊያንሸራትተው አይችልም ራሱም እግዚአብሔር እንኳን ቢሆን ቃሉን ሊያጥፍ ከኔ ጋር ነው የፈለገውን ያክል ቢራራልን ቢያዝንልን ቃሉን ሊያጥፍ አይችልም ለምንድነው ጌታችን ኢየሱስ ክርስቶስ ያንን ሁሉ ስቃይ የተቀበለው እግዚአብሔር ቃሉን ሊያጥፍ አይችልም እያንዳንዱ ኃጢያት ዋጋ መከፈል አለበት ያንን የኃጢያት ዋጋ ለመክፈል ልጁ ሲሰቃይ አባቱ ፊቱን አዞረበት ራርቶ ውረድ እንዳይለው ወይ ገመዶቹ ጭንካሩ በትስተስ እንዳይል ፊቱን አዞረና ጨከነበት ለምን ለያንዳንዱ በደል ዋጋ መከፈል አልነበረበት ስለ እግዚአብሔር ልናውቅ ከሚገባን ነገር አንዱ እግዚአብሔር ፈራጅ ነው ስንል በእያንዳንዱ ነገር ጃጅ እንደሚያደርግ ማሰብ መቻል አለብን ይሄንን መረዳት መቻል አለብን በመንድነው ከዚህ ፍርድ የምናመልጠው እሱን ልናገኝ ይችላል ግን ያ ማምለጫችንን በደንብ ይዘነዋል ወይ ነው ጥያቄ ምናመልጥበትን ማምለጫ ከእግዚአብሔር ቁጣ ምንድንበትን ከፍርድ ምንድንበትን ማምለጫችንን በትክክል እንደሚገባ ይዘነዋል ታላዝነውስ ምንድነው የሚመጣው እነዚህ ነገሮች እንድንመለከታቸው ያስፈልጋል ወደዛ ከመሄድ በፊት ምናልባት የሚቀጥለው ሳምንት ላይ ይሆናል እሱንም እናየው ወደዛ ከመሄዳችን በፊት ግን እስቲ ስለ እግዚአብሔር ፈራጅነት የፈራጅ ባህሪ ወይ ደግሞ እግዚአብሔር ምን አይነት ፈራጅ ነው የሚለው እሱን እንመልከተው የእግዚአብሔር ፈራጅነት በጽድቅ የተሞላ ነው ሁላችንም ጽድቅ እንበል ጽድቅ righteous judgment righteous judgment ነው የሚሰጠው እግዚአብሔር ጻድቅ ፈራጅ ነው ሃሌሉያ ደስ ይለኛል ለሁላችንም ሊያስደስተን ይገባል ብዙ ዳኞች አሉ ብዙ ፈራጆች አሉ ብዙ ሱፕሪም ኮርት አለ በአለም ላይ ብዙ ጃጅ በየኮርቱ አሉ አንደኞችም ግን ጻድቅ ፈራጆች አይደሉም ወይ ጉቦኞች ናቸው ወይ ሚዛናቸው ይስታል ወይ ኢንፎርሜሽን ስተዋል ወይ ጠበቃው ተማክቷቸዋል ወይ ደግሞ አቃቢ ህጉ አሳስቷቸዋል ወይ ራሱ ህጉ ንጹህ አይደለም ንጹህ ህግ እውነተኛ ጠበቃ ያለበት ዳኝነት የሚሰጠው እግዚአብሔር ብቻ እግዚአብሔር ብቻ ነው ነበር እግዚአብሔር ለዚህ ነው የሱ ዙፋን በጽድቅና በፍርድ የተሞላ ነው ብሎ ሲል የሚፈርደው ፍርድ እውነተኛ ፍርድ የጽድቅ ፍርድ ነው ስለዚህ በጣም ክርስቲያኖች ልንናገር የሚገባን ነገር ምንድነው አምላኬ ጻድቅ ፈራጅ እግዚአብሔር በጽድቅ ይፈርዳል እግዚአብሔር ሲዋጋን በጽድቅ ይዋጋል እኛንም ሲያግዘን በጽድቅ ነው የሚያግዘን አሜን በማዳላት አይደለም የሚያግዘን የሆነ ሰው ፊት ያየ የሚያዳላ የሰው ልብ ያየ የሚያዳላ አምላክ አይደለም ፍርዱ የጽድቅ ፍርድ ክብር ለኢየሱስ ይሁን ተማክቶላችሁ ከሆነ እግዚአብሔር የጽድቅ ሙግት ነው የተማገተላችሁ ረርቷችሁ ከሆነ እግዚአብሔር የጽድቅ ሙግት ነው የተማገተልን አድኖን ከሆነ ጌታ የጽድቅ ማዳን ነው ያዳን አሜን ለዚህ ነው እግዚአብሔር አምላካችን righteous ነው
ስለዚህ የእግዚአብሔር ጻድቅ ፈራጅነት መጽሐፍ ቅዱስን ሞልቶታል 66ቱ መጽሐፍ ሞልቶታል እስቲ ለብሉይ ኪዳን እንመልከት ብሉይ ኪዳን በአብዛኛው በሚባል ሁኔታ ለምሳሌ ሙሴ ነበር ሳሙኤል ነበር ኤልያስ ኤልሳ ኢሳይያስ ኤርምያስ ሌሎችንም መጠቃቀስ እንችላለን እነዚህ በሙሉ የተላኩበት ትልቁ ነገር ዳኝነት እንዲሰጡ ነው እሱ ሁሉ ሰው ዳኝነት ይበል ሙሴ ጃጅ ነበራል ዳኛ ነበር ሳሙኤል ዳኛ ነበር ከዳን እስከ ቤርሳቤህ እየተዘዋወረ ይዳኝ ነበር ኢሳይያስ የተናገሩት የዳኝነት ቃል አይደል የዳኝነት ቃል ተመለሱ አህያ ጋጣውን ያውቃል ከብቶችን በረታቸውን ያውቃሉ ህዝቤ ግን ለዘለ እስካሁን ምን አላለኝም አላወቀኝም ተመለሱ ነው በቃ ዳኝነት ነው ፍርድ ነው የሚናገሩት ኤርምያስማ በቃ ጮኸ በጣም ጮኸ ሌሎቹም ኤልያስም ብትመለከቱ ለፍርድ ነው የቆመው ሰዓት ይውረድ ዝም ብሎ እኮ መገለጥ እኮ አይደል ሰዓት ይውረድ ምን ይሁን ይፈረድ አንተ ፈራጅ ነህ እነዚህ ሰዎች እስራኤልን አሳስተዋል ህዝብን እንዲያነክስ አድርገዋል አንተ በዙፋን ላይ አለ ፍረድ አይደል ሙግቱ አይደለም ሰምቶ በሰዓት የሚመልስ የሚፈርድ አምላክ እርሱ አምላክ ይሆናል ስለዚህ እግዚአብሔር ፈረደ ሌሎችንም ልናያቸው እንችላለን ይሄ እንግዲህ ብሉይ ኪዳን ዘመን ላይ ያለው ወደ አዲስ ኪዳንም ስንመጣ ቀደም እንዳልኩ ከመጥምቁ ዮሐንስ ጀምሮ ጌታችን ኢየሱስ ክርስቶስ ሐዋርያት በሙሉ ስላስፈሪው የእግዚአብሔር ፍርድ ተናግረዋል አልሰማሁም ማለት አይቻልም አስፈሪ ነው የእግዚአብሔር ፍርድ ኢዩኤልማ ሲናገር ይላል በዛን ቀን ማን በፊቱ መቆም ማን ነው የሚቆም የትኛው ስጋ ለባሽ የቱ ደፋ የቱ ጻድቅ የቱ ጀግና ማን ሊቆም ይችላል ምድርና ሰማይ እኮ እንደ መጋረጃ ቀልጠው ነው ከፊቱ የሚጠፉት ማን መቆም ይችላል ሁላችንም እግዚአብሔር ፈራጅ ነው እንበል አሜን ክብር ለኢየሱስ ይሁን ይፈርዳል ፈራጅ ነው ስለዚህ አዲስ ኪዳናችን ስለ እግዚአብሔር ፈራጅነት በጣም ነው የሚነግረን ፍርድ እንዳለ ነው የሚነግረን ያንን ፍርድ የሚፈርደው በሌላ ሰው በተወካይ አይደለም ማንንም ያንን ፍርድ በተወካይ ሊፈርድ አይችልም ለዚህ ነው ሐዋርያት አረኛን ፈርድም ማን በሙሴ ወንበር አስቀመጠን እኛንም እንደዚሁ ነው አይደል ማበዝ በሙሴ ወንበር አስቀመጣችሁ የሚፈርድ አለ በጊዜው ይፈርዳል በሰዓቱ ይፈርዳል እንደማችን ያዕቆብ ደግሞ ፈራጅ በደጅ ቆሟል ስለዚህ እግዚአብሔር ፍርድ እንዳለ ልንረዳ ያስፈልገናል እግዚአብሔር ለዘላለም የተባረከ ይሁን ይሄ በክርስትና ህይወት ውስጥ በጣም ቁልፍ የሆነ እውነት ነው በጣም አስፈላጊ ምክንያቱም ህይወት ነው የምንኖረው ጧት ረፋር ላይ ነበረ አሁን ቀን አለፈ አሁን ከሰዓት በኋላ ደግሞ ምሽት ይመጣል ደግሞ ሌላ ይመጣል በእያንዳንዱ በሚገጥመን ነገር የኔ ዳኛ አለ በዙፋኑ ማለት አለ ሲያሜን በሉስ ቤት አሜን ሲደግመን አሜን እንበል የኔ ዳኛ በዙፋኑ አለ ለኔ የሚዳኝ አለ በስፍራው የኔ ዳኛ በዙፋኑ ላይ አለ እሺ በነባ አሜን በሉ አካች ሃሌሉያ አለ በስፍራው በእያንዳንዱ ሰዓት በእያንዳንዱ ሁኔታ ውስጥ ለሚገጥመን ነገር እኛ መሟገት ያስፈልገን ተማቆም ያስፈልገን ማስታወቂያ መንገር ያስፈልገን ግሩፕ መፍጠር የለብንም ሰዎች የሚሉንን መስማት የለብንም ታሜተኞች የሚያሙትን መስማት የለብንም የኛ ዳኛ በዙፋኑ ላይ አለ ሰው እንዳወራ አይደለም የሚበይነው ሰዎች እንዳሙን አይደለም የሚበይነው እርሱ አይኖቹ የተገለጡ ናቸው ጆሮ አለው ይሰማል ሚዛኑ ትክክል ነው ክብር ለእግዚአብሔር ይሁን የክርስትና ህይወት ዕውቀት ይሄ ነው ለዚህ ነው ማንኛውም ግሩፕ ሰው ብለን ማንገባው ለዚህ ነው ዛና እዚህ በቃ ለሆነ መሸሸጋ የማናበጀው ግልጽ ያለው ላላ ሜዳ ላይ የምንኖረው ዳኛችን ሲበረም አሜን በሉ ልባካች ሰውን ለመጥቀም ካልሆነ በስተቀር ይጠቅመኛል ብለን አንጠጋ ሰዎችን ለመርዳት ካልሆነ በስተቀር ይረዱኛል ብለን ዝቅ አንልም እኛ የሚፈርድሱ እግዚአብሔር ለዘላለም የተባረከ ክብር ለኢየሱስ ይሁን ስለዚህ ዳኛ የሆነ እግዚአብሔር እርሱ ህግ ሰጫችን ነው
ያ ብቻ ነው እንዴ? እርሱ ንጉሳችን ነው። እርሱ ብቻ ነው እንዴ? እርሱ ነው የሚያድነን። እግዚአብሔር ለዘላለም የተባረከ ይሁን። ኢሳይያስን መልእክትና ነው ይናገራል አይደለ? እግዚአብሔር ሕግ ሰጫችን ነው። ይቀጥላል። ከዛስ እግዚአብሔር ንጉሳችን ነው፣ የሚያድነን እርሱ ነው። ንገሯት ለነፍሳችሁ አለሽ ዳኛ በሉት። ሃሌሉያ! ችሎቱ ላይ የተሰየመ ዳኛል፣ የሚበይን ዳኛል። ከማንኛውም ኃያላን ፊት ለፊት ቆመን ብንሟገት፣ የትኛውም ከሳሽ ቆሞ ቢሟገተን የሚዳኘው የመጨረሻው ሰይ ያለው እሱ ጋር ብቻ። አጋንንቶች እንዳሉት አይሆን፣ ክፎች እንዳሉት አይሆን፣ እሱ እንዳለው ግን ይሆናል። አለ እውነተኛ ዳኛ። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። He is our judge. He is our lawgiver. He is our king. He is our savior. Amen. Amen. ክብር ለኢየሱስ ይሁን። አሜን። ያ ስለዚህ የእግዚአብሔር ፈራጅነትን ስናስብ መንፈሳዊ ህይወታችን ውስጥ የሚመጣ ጥንካሬ አለ፣ ብርቱነት አለ። ተሰበርኩ ብለን ሰበሩኝ ብለን ጎዱኝ ብለን ተጎዳሁ ብለን አናለቃቅስም። መጎዳታችንን አይቶ ቢፈርድ። ክብር ለኢየሱስ ይሁን። አሜን። በሌላ መልኩ ደግሞ የሚያስጠነቅቀናል። እኛም ባልሆነ መንገድ እግሮቻችን ሻካራ መንገድ ሄደው ለምደው የሆነ ቦታ ላይ የዓለምን የምድሩን ምናምን ነገር ስንነካካ አይቶ ዝም እንደማይለን ደግሞ እንረዳለን። ስለዚህ ቶሎ ፈጥነን ወደ ንስሐ እንመጣለን። ፈራጁን እንዳለ ካወቅን ጌታ ሆይ ይቅር በለኝ የሚል መንፈስ ይበዛልናል። በየቀኑ ጠዋት ለማታ ማታ ለነገ ጌታ ሆይ ይቅር በለኝ። እዛ ጀጅመንት ላይ መውደቅ አንተን ማሳዘን አልፈልግም። ካንተ ጋራ ነው መስማማት የምፈልገው። በድንኳኔ ካንተ ጋራ፣ በልቤ ካንተ ጋራ፣ በሐሳቤ ካንተ ጋራ ነው መስማማው። መዝገቤ ያለው አንተ ጋራ ነው። እዚህ ነው ጌታ ኢየሱስ ክርስቶስ በፍርድ ቀን አለ ለተናገራችሁት ነገር መልስ ትሰጣለህ። አቤት! እኔማ ስንቱን ነው የተናገርኩት፣ በማቀው በማላቀው ነገር በረሳሁት ነገር ሁሉ ንስሐ ይገባል። ንስሐ ለመግባት ምንም የሚያግደኝ ነገር የለም። በሰው ፊት በአደባባይ ክብር ለኢየሱስ ይሁን። ምክንያቱም በሰው ፊት የተዋረደ በእግዚአብሔር ፊት ከፍ ይላል። አሁን እኮ ጥፋት እንኳን እንዳጠፋን እኮ ሰው እንዲነግረን አንፈልግም። ራሳችን እንዳጠፋን እንኳን እንዲታወቅብን አንፈልግም። የሆነ የምንቀባባው ፕሪቴንድ የምናደርገው ነገር ማስካለን። በቃ ጌታ ይመስገን ጸልዬ መጣሁ ምናምን እንላለን። ግን እኮ አለ ጃጁ መጽሐፍ ቅዱስ የሚለን በአደባባይ ምን በሉ ነው የሚለው? ተናዘዙ። ኃጢአቱን የሚናዘዝ እሱ ምን ይላል? ይለማል። የሚደብቅ ግን በአንድ ድምፅ ሁላችንም በዙፋኑ ላይ ዳኛ አለን በል። አሜን። ክብር ለኢየሱስ ይሁን። እርሱ ይወስናል። ያንዳንዳችንም ይፈርድ ጌታ አለ። ጌታ ለዘላለም የተባረከ ይሁን። የእግዚአብሔር ፍርድ ለጻድቃን ሲመጣ ደግሞ መቤዠትን ያደርጋል፣ ሪዲም ያደርጋል። እግዚአብሔር ጻድቅ ፈራጅ ነው ብለን ስንል ቁጣው ብቻ አይደለም መጣው፣ አትንኩት ብሎ ደግሞ ይበይናል። ጌታ ጠላት ከበባ ሲያደርግ ኑሮ ሲያስጨንቀን የሆነ መከራ ሲበዛ አይቶ የኔ ነው ተዋት፣ ፍርድ እኮ ነው ይሄ። ጌታ ለዘላለም የተባረከ ይሁን። ከአቅሜ በላይ ነው ብለን ስንል አልችለውም ብለን ስንል ያን ጊዜ ይመጣና አይቶ የሱ ሂሳብ እኔ ጋር ነው ያለው። አሜን። የሷ ፋይል እኔ ጋራ ነው ያለው። የነሱ መዝገብ እኔ ጋራ ነው ያለው። ስለዚህ ምን በለው ነው የሚለው? ይላል ዘዳግም ዘጸአት ምዕራፍ ከመጀመሪያው ጀምሮ ምዕራፍ 1-2 ሙሴ የተወለደበትን ነው የሚነግረን። 3 እና 4 የሙሴ ጥሪ ነው የሚነግረን። ከ5 ጀምሮ ያሉት ምዕራፎች እግዚአብሔር እንዴት አድርጎ ለመቤዠት ለዳኝነት ወደ ግብጽ ምድር እንደወረደ ነው የሚተርከን። እስከ ምዕራፍ 12 ድረስ እስከሚወጡ ድረስ ያለው ታሪክ ማለት ነው። ምዕራፍ 6 ቁጥር 6 ላይ እንደዚህ ይላል። ስለዚህ እስራኤላውያንን እንዲህ በላቸው ይላል ለሙሴ፣ እኔ እግዚአብሔር ያህዌ ነኝ፣
ከግብፃውያን ቀንበር አወጣችኋለሁ ለእነርሱ ባሪያ ከመሆን ነፃ ገና አላወጣቸውም እየተናገረ ነው አወጣችኋለሁ ካለ በኋላ ምን ይላል በተዘረጋች ክንድና በታላቅ እሺ ድገማት ያችን ቃል በታላቅ ምን ፍርድ እግዚአብሔር ፍርድ የእግዚአብሔር ጀጅመንት እኛን ሪዲም ያደርገናል ይዋጀናል ከክፉ ሁሉ ነፃ ያወጣናል ከከበበን ነገር ሁሉ በሁሉ ጊዜ ብናነበው ይገባናል ግን ከመግባት በላይ በጣም ሰፊ ሆነ አስተሳሰብ የሚጠይቀን እግዚአብሔር እስራኤላውያንን ከግብጽ ያስለቀቀበት መንገድ ሲዝኑ ባርነቱ ሙሴን እንዴት ወልዶ እንዳሳደገው ውሃ ላይ የተጣለ ሰው የፈርዖን ልጅ አግኝታው ቤተ መንግስት ገብቶ የፈርዖን የልጅ ልጅ ተብሎ ጥበብ ሁሉ ቀስሞ ተምሮ ይሄን ሁሉ ኦርኬስትራውን የሰራውን አሰራር ስናይ ይሄ ከኛ አእምሮ በላይ አይደለ አንዳንድ ጊዜ እንዳው አፈ ታሪክ ሁሉ ሊመስለን ይችላል ሰዎች ቁጭ ብለው በእውነት እንደሱ ጽፈው ከሆነ ይሄ በጣም ቁጥር አንድ የሆነ ኖብል ነው አይደለም ይሆን ይሄ በጣም ልዩ ድርሰት ነው ግን አይደለም የሰው ታሪክ የሰው ጭንቅላት ክሬት ያደርገው አይደለም እግዚአብሔር የሰራው አምነው ክብር ለኢየሱስ ይሁን እና በዛ አይነት ነው ያዳናቸው ስለዚህ ለማዳኑ ሲናገርናል በታላቅ ፍርድ ነው የምቤዣቸው ይላል በጣም ብዙ ቦታ ላይ በጸናሽ ክንድ በተዘረጋች ክንድ ተአምር በበዛበት ክንድ ከጋለው እሳት ከቶኑ እሳት ከጋለው ምድጃ ከግብጽ አወጣኋችሁ በምንድን ነው ያወጣችሁ ፈረደ 400 ዓመት 430 ዓመት ሊሆን ይችላል የዛን ያክል ጊዜ ፈላ ምንድነው የተቃጠለ ብረምጣድ ላይ ያገላበጡ ያቃጠሏቸውን ግብፃውያንን እግዚአብሔር ሲፈርድ አቤት ፍርድ እግዚአብሔር ፈራጅ ነው በልባካችሁ ጌታ ይባረክ ፍርዱ ትክክል ይግባኝ የሌለው ለምን የማይባል ሁሉ ሰው ሲሰማው እግዚአብሔር ያደረገው ትክክል ነው እግዚአብሔር ያደረገው ምንድነው ጌታ ይባረክ በፍርድ አይሳሳትም ጌታ ስለዚህ ፍርዱ ይቤዠናል የሚቤዥ ፍርድ ምናልባትም እግዚአብሔር የመጨረሻው ዘመን ፍርዱ ሲፈርድ አንዳንዶቻችን ውሽ እንላለን እንደውም አንዳንድ ለስለስ ያሉ ሃይማኖተኞች አሉ በጣም ለስለስ ያሉ አይ እግዚአብሔር ፍቅር ነው እሱ ማንንም ሲኦል ከቶ አያቃጥልም እኛ አልገባን ሊሆን ይችላል እንጂ የሆነ መንገድ አለ ለኛ ያልታወቀ ሰውን ሳቱስ ገብቶ ማያነድበት የሆነ ኤግዚት አለው ብለው የሚሉዋል በዚህም መረዳት ላይ የተመሰረቱ ቤተ እምነቶችም አሉ ቤተ እምነት ከተባሉ ማለት ነው በክርስቲያኑም ሴክተር አሉ ክርስቲያኑም ባልሆነው ሴክተርም አሉ እውነቱ ግን እሱ አይደለም ይሄ እግዚአብሔር ቃል አይዋሽም ሲኦል አለ ካለ እግዚአብሔር ሲኦል አለ በነገራችን ላይ ስለ ሲኦል የሰበኩት ሐዋርያት አይደሉም ሐዋርያት እንደውም ብዙ ቦታ አልተናገሩም ወይ የለም በአብዛኛው የለም ስለ ሲኦል ቀጥታ ሄልን የሰበከ ሰባኪ የለም ጴጥሮስም ዮሐንስም አንድ ጭራሽ አልሰበኩም ጳውሎስም አልሰበኩም ስለ ሄል የሰበከው ማን እንደው ታውቃላችሁ ጌታ ኢየሱስ ጌታ ሌላው ቢናገር አራ ለምን ጉባኤውን ታስፈራራለህ ምናምን ይባል ነበር ማለት እሱ ነው የተናገረው ከመጀመሪያው ጀምሮ ሰጣቸዋለሁ ሄልን ኢንትሮዲዩስ ያደረገው ጌታ ኢየሱስ የዘላለም ጃጅመንትን በትክክል የተናገረው ዋናው ራሱ አምላክ የሆነው ጌታ ኢየሱስ ስለዚህ ጌታ ኢየሱስ ከተራራው ስብከት ጀምሮ አረ ጉንድሽ ሆነ ወደ እግዚአብሔር መንግስት ብትገባ ይሻላል ከነሙሉ አካል ሲኦል ሄደ ከምትቃጠል አይደለም እሳቱ ከማይጠፋ ትሉ ከማይሞት ከገሃነም ብትድን አይሻላችሁ ማን ከገሃነም ፍርድ ሊያመልጥ ይችላል
የሲኦል እንኳን ፍርድ ቢመጣ ትክክለኛ መቤዠት ነው እግዚአብሔር የሚያደርግ። ከኔ ጋር ናችሁ? እንዴት ተቤዣቸው ብላችሁ ካላችሁ በኃጢአት ዓለም በጨለማ ዓለም ሰይጣንን ወደው ፈቅደው አግዘው እግዚአብሔር ላይ አጌንስት ሆነው የተነሱት በሙሉ ያንን ፍርድ ይቀበላል። እግዚአብሔር ከዛ ነው ያስመለጠን። እንኳን አመለጣችሁ። ክብር ለኢየሱስ ይሁን። የእግዚአብሔር ፍርድ በቀል አለው በውስጡ። እቺ ነገር ሳልናገር አልዘጋውም። ይዛል ሪቬንጅ አለው። በቀል ሪቬንጅ ነው ትክክለኛ ትርጉሙ። በቀል እንደዛ ነው አለው በውስጡ። በቀላ የሆነች ነገር አለች እና እንደውም ይሄንን በቀል እግዚአብሔር ምን ይለዋል? እናንተ አትበቀሉ። ዕብራውያንም ላይ ይሄን ይናገራል። በቀል ለእናንተ አልተሰጠም። በቀል የማን ነው ነው የሚለው? የኔ ነው። አያችሁ ምን? ስለዚህ አትበቀሉ፣ በክንዳችሁ አትበቀሉ፣ በእጃችሁ አትበቀሉ፣ እኔ ነኝ የምበቀለው አለ። እስቲ ይሄን ሐሳብ እስቲ በደንብ ተመልከቱ። እንደገና አምላክ ደግ አምላክ ላፍሊ ፍቅር ያየውን ሁሉ ውድድ የሚያደርግ እግዚአብሔር ሃው እንዴት ነው የሚበቀለው እግዚአብሔር? በቀላ እኮ በጣም እኮ ከባድ ነገር ነው። አገኛችሁ ሰው ታዲያ እንዴት እንሸፍንለት ይሄንን ባህሪውን? ለሰው ስናስተዋውቅ እንጋርደው እንደዚህ እየሸቃቀጥን እንስበክ? ውሸት እናውራ? ውሸት እያወራን ትውልዱን እናሳስት? በኃጢአታቸው እንዲቀጥሉ እናድርግ? ኖ። መጽሐፍ ቅዱስ የሚለን ከእግዚአብሔር ቃል ላይ የቀነሰ ውሸትን የሚሰብክ ነብይ እርሱ ጅራት ነው። ውሸትን የሚያወራ የሚያስተምር ሰው እርሱ መጨረሻ ነው፣ ውራ ነው እንደማለት። ሪስፔክትድ አይደል? ስለዚህ እግዚአብሔር ምን አለ? ዘዳግም ምዕራፍ 32-35 ላይ በቀል የማን ነው አለ? የኔ ነው፣ እኔ ብድራትን መልሳለሁ ለእያንዳንዱ ነገር ብድራትን የምመልስ ነኝ። ጊዜው ሲደርስ እግራቸው ይሰናከላል፣ የመጥፊያቸው ቀን ቀርቧል ይልና የሚመጣባቸው ፍርድ ፈጥኖባቸዋል። እንቀጥለው። ኃይላቸው መድከሙን ባሪያም ሆነ ነፃ ሰው አለመቅረቱን በሚያይበት ጊዜ እግዚአብሔር ያህዌ ለሕዝቡ ይፈርዳል፣ አገልጋዮችም ይራል። ስለዚህ በቀል የማን ነው? ጌታችን ኢየሱስ ክርስቶስ ራሱ አምላክ ስለሆነ የተገለጠለት ነገር ሳይኖር ሳያስፈልገው ራሱ የተገለጠ አምላክ ስለሆነ በዛች ጭንቅ አጣብቂኝ መከራ ሰዓት ጠማኝ ሲል ውሃ ሊሰጠው የሚገባበት ሰዓት፣ ደከመኝ ሲል ሊታገዝ የሚገባበት ሰዓት፣ አመመኝ ሲል አይዞህ ሊባል የሚገባበት ሰዓት ላይ አንዳንዶቹ መጥተው በመቃ መቱት፣ ተፉበት፣ ሌሎቹ በጎን ወጉት። ምን አሉት? ያለውን እናውቃለን አለ ሁላችንም። የሚሰሩትን አያውቁምና ምክንያቱም ከኋላ ያለው ፍርድ ወየው ውሃ የሚያሰኝ ፍርድ ነው ያለው። ማንም አላየውም ያለው፣ ማንም ያየው የለም። እሱ ግን ያውቀዋል። ነገ ዙፋን ላይ ቁጭ ብሎ ምን እንደሚፈርድ አገኛችሁ ሐሳብ ያውቀዋል። ስለዚህ ምን አለ? ይቅር በላቸው፣ የፈለጉትን ያድርጉ፣ ጫወት ብዬ ነገውን አላዩትም። ስለዚህ ምን በላቸው? ወንጌል እዚህ ዓለም ላይ በኃይል በስልጣን ያለ ረፍት መሰበክ የሚገባው ለዚህ ነው። ከአንዲት የመኪና አደጋ፣ ከአንድ አውሮፕላን አደጋ፣ ከአንድ መሰናክል በኋላ የብዙ ሰው ነፍስ ከስጋው ይለያል፣ ልንመልሰው አንችልም። በፍጥነት ግን ወንጌል ከደረሳት ያቺ ነፍስ ንስሐ ትገባለች። ክብር ለኢየሱስ ይሁን። ስለዚህ ጌታንን ያውቃል። ምን አላቸው? ይቅር በላቸው። እግዚአብሔር በቀል የማን ነው የሚለው? የኔ ነው። ስለዚህ በእግዚአብሔር ፍርድ ውስጥ በቀል እንዳለ ማወቅ አለብን። በቀሉ ምንድነው? ላልታዘዙት፣ ላመጹበት፣ እምቢ ላሉት ለነሱ ሁሉ እግዚአብሔር ይበቀላል። ቁጥር 41 የሚያንጸባርቅ ሰይፌን ስዬ እንዳናልፈው የሚያንጸባርቅ ሰይፌን ስዬ እጄን ለፍርድ ስትይዘው ነው የሚለው። ባላጋራዎቼን ምን እላለሁ ይላል? በቀላለሁ። የሚጠሉኝንም ጌታ ሆይ እወድህ ዘንድ እርዳኝ፣ ራሴን ከምወድበት በላይ አንተን እንድወድህ እርዳኝ።
አያችሁ የሚለው የሚጠሉኝን ምን አለ? እንዴት ክርስቲያን ሆነን ጌታን እንጠላዋለን? ግብዝ ጴንጤዎች አንሆን፣ ግብዝ ክርስቲያኖች። ወደዱኝ ያለው ጌታ ያስቀመጠው ክራይቴሪያ አለ አይደለም? በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ እግዚአብሔር አምላክን። ለብዙ ሰው ችግሩ እሱ ነው አይደል? በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ብንወደው አሁን ያለን ቁመና ይኖር ነበር? አይመስለኝም። እግዚአብሔር ፈራጅ ነው። አሜን። ፓርቷንም በዚህ እንጨርስ። ኮንዲሽናል ላቭ የሚባል ነገር አንድ ቦታ ፈልጋችሁ አታገኙም። ከየት አምጥተው እንደሰበኩን አላውቅም። እግዚአብሔር ፍቅር ለሁሉም የተገለጠ ነው። ግን ጥለነው የሄድንም የሚወድ የበደልነውም የሚወድ አምላክ አይደለም። ብትወዱኝ አለመውደድ ይቻላል ማለት ነው። አለመውደድ መቻል ማለት ግን እግዚአብሔር ዝም ይለናል ማለት ከነገር አላችሁ። ያ አለመታዘዝ ይቻላል፣ እያልታዘዙ መዘመር ይቻላል፣ እያልታዘዙ መስበክ ይቻላል፣ እያልታዘዙ እግዚአብሔር ቤት መገኘት ይቻላል። ተገኘን ማለት ግን ከፍርድ አመለጥን ማለት። መጽሐፍ ቅዱስ በግልጽ ሲናገር እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ እሺ ምንድነው የሚለው? እግዚአብሔር ምን ለሚል አይን ያላየው ጆሮ ያልሰማው በሰው ልብም ያልታሰበ እግዚአብሔርን ለሚወዱት ነው የሚለው። የተዘጋጀው ነገር ሁሉ ምን ለሚሉት ነው? ለሚወዱት። እዚህ እነዚህን ጥቅሶች ማየት ትችላላችሁ። ስለ ገሃነም ፍርድ ኢየሱስ ክርስቶስ የተናገረው ማቴዎስ 5:29 ቁጥር 30፣ ምዕራፍ 10 ቁጥር 28፣ ምዕራፍ 16 ቁጥር 18፣ ምዕራፍ 23 ቁጥር 15 እንደገና ቁጥር 33 ክርስቶስ ኢየሱስ ብቻ ነው የተናገረው። ማርቆስ ላይም እንደዚሁ ከወንጌል ውጪ ሌላ ቦታ እናገኘው። ገሃነምን ያስተዋወቀን ጌታ ነው። ለምንድን ነው ያን ያለው? ፈራጅ ስለሆነ ስለሚፈርድ ነው። መጽሐፍ ቅዱሳችን በግልጽ ሲናገር በተለይ እናንበው እንዴ እርሱ በአይሁድ ሀገርና በኢየሩሳሌም ላደረገው ሁሉ እኛ ምስክሮች ነን። ደግሞ ሰዎች እርሱን በእንጨት ላይ ሰቅለው ገደሉት። ማንን? ኢየሱስ ክርስቶስን። እግዚአብሔር ግን በሶስተኛው ቀን ከሙታን አስነሳው፣ እንዲታይም አደረገው። የታየውም ለሁለት ሰው ሳይሆን ከሙታን ከተነሳ በኋላ አብረነው ለበላንና ለጠጣን ነው አይደለም የሚለው። እግዚአብሔርም አስቀድሞ ለመረጠን ለእኛ ለምስክሮቹ ነው ይልና ለሕዝቡም እንድሰብክና ነው የሚለው። ትክራችሁ? ኦኬ ጴጥሮስ ነው የሚናገረው። ለሕዝቡም እንድሰብክና በሕያዋንና በሙታን ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድመሰክር እርሱ ራሱ አዘዘን። በእርሱም የሚያምን ሁሉ በስሙ የኃጢአት ስርየት እንደሚቀበል ነቢያት ሁሉ ይመሰክሩልናል። እስቲ እንደዚህ እንረዳው ይሄንን ቃል። ሐዋርያት ሥራን አጥንተናል። በሕያዋንና በሙታን ላይ እንደምፈርድ ሄዳችሁ ንገሩ፣ ተነስቻለሁ ሞቼ አልቀረሁም ብሎ ነው የነገራቸው። ይሄን አይደለም ምስክርነት ተነጋራና እሺ ዛሬ ወደ አንድ ደረጃ ወይ መግባት አለብን ወይ መለየት አለ። ከሁለት አንድ ጌታ ይርዳል። እኔ ለሁለቱም ዝግጁ ነኝ። የገባኝ ነገር ለማድረግ ስለምፈልግ ጂሰስ ላቭስ ዩ ያላችሁ መስክሩ አልተባልንም። ይቺ የኛ ቅመም ናት። የሐዋርያት ስብከት ፍርድ አለ። ተመለስ ተነጋራችሁ ምን ነው ዝም አላችሁ? ንስሐ ግባ፣ ተመለስ፣ ከጌታ ጋር ታረቅ፣ የኃጢአት ዕዳ ተከፍሎልሃል፣ ተመለስ፣ ከክፉ ስራችሁ ተመለሱ። ይሄንን ነው መስክሩ የተባሉ ደቀ መዛሙርት። አንድም ቦታ ላይ ኢየሱስ ይወዳችኋል ብሎ አልሰበኩም። ይሁ መጽሐፍ ቅዱሳችን የሰበኩት ፍርድ አለ ከፊታችሁ፣ የሚበላ እሳት ነው ያለው። አንድ ጊዜ ነገር ሁሉ ምድር ላይ ኖራችሁ ካለፈ ሰከንድ ቻንስ የሚባል ነገር የለም። ፈራጅ አለ፣ ፍርድ ነው ያለው ከፊታችሁ። ለሰዎች አንድ ጊዜ መኖር፣ አንድ ጊዜ መሞት፣ ከዚያ በኋላ ደግሞ ፍርድ ተዘጋጅቷል። ዕብራውያን ጻፊ ነው የሚናገረው። ስለዚህ ወንጌል አቅም የሚኖረው ሰዎችን ወደ ንስሐ ሲያመጣ ነው እንጂ
ባሉበት ቦታ ተመቻችተው እንዲቀመጡ አይደለም። ያ ከሆነ አላዳናቸውም፣ አላመለጡም፣ አልዳኑም፣ እዛው ናቸው። ግን ለራሳቸው ኢየሱስ ይወደኛል እኮ ጌም በሆነ ይወደኛል። ኢየሱስ አምላክ አይደለም እሱ ነብዩ ኢሳ ነው እንጂ እሱ ጋር አይደለም ብየብል ይወደኛል። ወይ እንደዚህ አይነት ወንጌል ጳውሎስም አልሰበከም፣ ጴጥሮስም አልሰበኩም። የዘመኗ ቤተክርስቲያን ከየት አምጥታ እንደሰበከችው አላውቅም። ከየት አምጥታ እንደሰበከ ስብከት ይህ አይደለም። ስብከት ሰዎች ከኃጢአታቸው ተመልሰው ንስሐ እንዲገቡ ነው። ይሄንን ለሚሰማ ሁሉ መንገር ያስፈልጋል። በብዙ የኃጢአት መንገድ እየሄዱ በብዙ በደል ውስጥ እየሄዱ ትንቢት ይመጣላቸዋል። ጌታ እግዚአብሔር እንባሽን አብሷል። ኧረ እኔ እንኳን የማውቀው ብዙ ነገር አለ። እንዴት ነው እንደዚህ አይነት ድፍረት መዳፈር የተጀመረው? እንዴት ነው እንደዚህ አይነት ቀልድ በወንጌል መቀለድ የተጀመረው? የሚፈርድ አምላክ በዙፋኑ ላይ አለ። ለተሳሳተው ስህተት ነው የሚል እውነቱን እውነት ነው የሚል ኃጢአተኛውን ማያጸድቅ ጻድቁን ደግሞ ኃጢአተኛ የማያደርግ ትክክለኛ ጌታ በቦታው አለ። ወገኖቼ በትክክል በእግዚአብሔር ሐሳቡ ስንሆን የእግዚአብሔር ፈራጅነት በግልጽ ይታያል። ያንን ነው ዘወትር ልናስብ ይገባል። ይህንን በሕያዋንና በሙታን ላይ ይፈርዳል የሚለው ጴጥሮስ ብቻ አይደለም የሚናገር። እስቲ ጳውሎስ ምንድነው የሚለው? ቅድም ጀምረናል እሱ። የፍርድ ደስ አይልም? ደስ ይላል። አንዳንድ ስዕል በጣም ይገልጸዋል። ለመብላት አይደለም የምንሰበሰበው፣ ለመጠጣት አይደለም፣ ፓርቲ ለማድረግ አይደለም። ጻድቅ ፈራጅ ከሆነው ፊት ሁላችንም ለፍርድ እንቆማለን። አቤት ያቺ ሰዓት! ስሜ በሕይወት መጽሐፍ አለ ወይስ የለም? እዛ ጋር አልሆን ወይስ እዚህ ጋር? አቤት ያቺ ሰዓት! ወገኖች ያን ያሰብን ልንኖር ነው የሚገባው። እግዚአብሔር ጻድቅ ፈራጅ ነው። በጽድቅ ፍርድ የሚገለጥበት ጊዜ አለ ወገኖች። ከፀሐይ በታች ሌላ ነገር አየሁ ይላል ያዕቆብ። በፍርድ ቦታ አመጽ ነበር፣ በፍትህ ቦታ ግፍ ነበር። እኔም በልቤ ለማንኛውም ድርጊት ለማንኛውም ተግባር ጊዜ ስላለው አምላክ ጻድቁና ኃጢአተኛውን ወደ ፍርድ ያመጣቸዋል ብዬ አሰብኩ ይላል። ትክክለኛ ሐሳብ ይመስለኛል። በጣም ትክክለኛ ሐሳብ ነው። የጢሞቴዎስን ካገኘሁት ብዬ ነው። ጢሞቴዎስን ካገኛችሁት ላነበው እችላለሁ። ከቃሉም ላይ ምዕራፍ 4 ላይ ነው የሚያስጠነቅቀው። አንደኛ ጢሞቴዎስ ምዕራፍ 4 ላይ ፍርድ ከእግዚአብሔር ቤት ይጀምራል። ጴጥሮስ ነው የሚናገረው። አይ ቲንክ ሁሉንም መሄድ አይገባኝም። ድል ከሰጣችሁኝና እንደገና ጆሮአችንን ኮርኩረን መስማት ከፈለጋችሁ የሚቀጥለው ሳምንት ልናይ እንችላለን። አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ላይ እንደዚህ ይላል፣ በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ መክርሃለሁ ይላል። በሕያዋንና በሙታን ላይ ሊፈርድ ባለው ጌታ ይባረክ። እግዚአብሔር ፈራጅ ነው። ይህን ያክል ካየን ይበቃናል። እንነሳና እንጸልይ። ሃሌሉያ